ልክ ነው። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። መምሬ እንዴት ነህ? አለው። እንዴት ነው አሁን? በረታሽ? ጥሩ ነው? ተሻለሽ ወይስ? እግዚአብሔር ይመስገን እስካሁን እዚህ ደርሻለሁ። መምሬ እሺ። እንዴት ነው? ቤተሰብ ሰላም ነው? ሁሉ ሰላም ነው። ስለ ህልም ነው የምናወራውና እስቲ ስለ እሱ የሰማ ነበር ዳይፍ እየተከታተልኩ ነበር። አዎ። እሺ መምሬ ሌሊት ወንድ መጥቶ ይገናኝ ከኔ ጋር ርክብ ስጋ ያደርጋል። በቃ ሁሌንም መጥቶ በቃ አብረን እንተኛለን። በቃ ሁሌ ሌት እየመጣ ያስቸግረኛል። ሌት ከኔ ጋር ግብረ ግንኙነት እናደርጋለን። ከዛ በኋላ አርጎኝ ሲወጥ ጠዋት ተነስቼ በቃ ይሄ ህልም ምንድን ነው ብዬ ሙሉ ቀን ሲደብተኝና ራስ ምታት ለቆልኝ ከልጆች ስጣላ ነው የምውለው። እና ይሄ ምንድን ነው? አንደኛ ማለት ነው። መልካም። ይሄ በህልም መጥቶ የሚገናኘው የአይነ ጥላ መንፈስ አንደኛ መጀመሪያ ማለት ነው። የአይነ ጥላ አብሮ የተወለደ አይነ ጥላ መንፈስ ከሆነ የቡዳ አይነ ጥላ መንፈስ ከሆነ የኔ ሚስት ናት ማንም አይነካብኝም ብሎ ለአንቺ ለመናገር አንቺ ማንም አይነካሽም የኔ ነሽ ብሎ ለማለት ነው። አንዳንድ ጊዜ ምንም ሃይማኖታዊ የሆነ መረጃ ከሌለሽ እና ይሄ መንፈስ መጥቶ ሲገናኝሽ ትናፍቂዋለሽ። እንዲያውም በመጣ ብለሽ ሁሉ ትናፍቂዋለሽ። ለምንድን ነው የምትናፍቂው? ስሜቱን ለየት ባለ መልኩ ነው የሚያመጣው። ስሜቱን በተለየ ስሜት እንዲሰማሽ አድርጎ የሆነ ደስ የሚል የሚጣፍጥ ምናምን አድርጎ ሊያሰማሽ ይችላል። አይደለም? ለዛ አይደል የሚሰማሽ በመጣ ሁሉ ብለሽ የምታስበው ጊዜ። አዎ መምርዬ። አዎ ሃይማኖታዊ መረጃ ልክ ስትይዢ ደግሞ ምን ያደርጋል? ይሄ በህልም መጥቶ የሚገናኘው ዘር ሊያስፈስስ ሲፈልግ ቅዳሴን እንዳትሄጂ ዛሬ ተገናኝቶ ያደረው ብለሽ በጣም ሞራልሽ እንዲነካ አባትም መጥቶ እናትም ወንድምም እኮ መጥቶ ይገናኛል በህልም ማለት ነው። እና ይሄን የሚያደርገው ሞራልሽን ለመንካትና ከቅዳሴ ወይም ከሃይማኖት ህይወት ለማስተጓጎል ነው ሌሊት የሚገናኝሽ። ግን ትርጉሙ ዋናው የሚጠቅመው ምንድን ነው? በሌሊት መጥቶ መገናኘቱ የሚጠቅመው ምንድን ነው ሲባል ማስፈራረም ጭምር ነው። ሚስቴ ናት ማንም አይነካትም ሲል ነው ዋናውና ደግሞ ሌላው ትልቁ ጉዳይ መስተፋቀር የሆነ መንፈስ ከተላከብሽ ከየትኛው እድሜሽ ጀምሮ ነው ይሄ ነገር የመጣው? አሁን ነው እዚህ ቅርብ ጊዜ ነው የጀመረኝ። እዚህ አሁን ቅርብ ጊዜ ከሆነ አሁን ደግሞ በቃ ያስቸገረኝ ደግሞ እርጉዝ ነኝ እኔ። በቃ መጥቶ ሲገናኘኝ ዋ ኧረ ጌታዬ ምን አይነት ፈተና ነው። በቃ ጭንቅላት የተረበሸ አእምሮዬ አይተኛ። በቃ አይኔ ጨፈረን እንጂ አእምሮዬ በቃ ሁሉ ነገር ሰው የሚያደርገው ነገር ሰማለሁ። እሱ መጥቶ ተገናኝተኝ እስከሚሄድ ጨርሶ እስከሚሄድ ምናምን በቃ ይኸውልሽ ምን መሰለሽ መጥቶ በህልም ሲገናኝሽ እንደዚህ ሲያስጨንቅሽ አንደኛ ጽንሱን ሊለክፈው ፈልጎ ነው። ጽንሱን ለመልከፍና ልጁን እዛ ሆድሽ ውስጥ ያለው ልጅ የሆነ ችግር ሪፎርም ለማድረግም ወይ በሆነ ሲስተም የሆነ ነገር ለማድረግ ነው። ሌላው ግን እርጉዝ ሆነሽም ይሁን እርጉዝ ሳትሆኚ ቅርብ ጊዜ የጀመረሽ ጉዳይ ከሆነ ይሄ መንፈስ የመጣው በቅርብ ከሚያውቁሽ ይቺ ሴት ከኔ ጋር ባደረች ከእሷ ጋር በተኛሁኝ ከእሷ ጋር ሩካቤ በፈጸምኩኝ ብሎ የሚመኝ የቅርብ ሰው በዙሪያሽ ከምታውቂያቸው ወንዶች መካከል የቅርብ ሰው የቡዳ መንፈስም ወይም የመስተፋቅር መንፈስ የመስተፋቅሩ ድሮ በፊት የተላከ አንቺ አግቢኝ ሲልሽ አላገባህም ስትዩ ያበሳጨሽው ወንድ ካለ ወይም ደግሞ አልፈልግም ስትዩ ወይም ያስጀመርሽው ወንድ የዛ ሰው መንፈስ አንቺ ጋር ካለ የመስተፋቅሩ መንፈስ ያው መቼም መስተፋቅር የሚላከው ለጋብቻ ብቻ ሳይሆን ለሩካቤ ነው። ለሩካቤም ጭምር ነውና የእሱ ሰውዬ መንፈስ አንቺ ጋር መጥቶ ስትሰግጂ ስትጸልይ ምናምን ችግር ሊፈጥር ይሞክራል። የሌላ ወንድ ከባልሽ ውጭ የሆነ ወንድ መንፈስ ስለሆነ ልጅሽን አይወደውም፣ ባልሽንም አይወደውም። አንቺን ነው የሚፈልገው። ልክ የሰውየውን ፍላጎት አስቦ ነው የሚናገረው። ሰውየው ምንድን ነው የሚፈልገው? አንቺን። ልክ የሰውየውን ፍላጎት መጥቶ ይፈጽማል። ሰውየው እንኳ በህይወት ባይኖር የተላከበትን ነገር መፈጸም ነው ስራው። ስለዚህ ይሄ መንፈስ መስተፋቅር የዝሙት የቡዳ መንፈስም ይሆናል። ጎረቤት፣ ጓደኛ፣ ዘመድ ወይ የሆነ ሰው አካልሽን፣ ቅላትሽን፣ መልክሽን ያው እንደማይሽ መልክሽን አይቶ ከኔ ጋር ባደረች ብሎ ሲመኝ ያ የተመኘው ወንድ መንፈስ መጥቶ መልኩን ሳያሳይ ጥቁር ሆኖ መጥቶ ይገናኝሻል። ጭልም ያለ ጥቁር ሆኖ ጥቁር ነው። እውነትህ ነው። ጥቁር ነው። በቃ ጥቁር
መቆሰል ነው የሚመስለው። መጥተው ሲገናኝ ኧረ ፈጣሪ ጠዋት በቃ ተረብሼ ነው የምውለው። ይሄ ነገር ምንድን ነው? በቃ ሲደውል ስንት ሪከርድ ልኬ በቃ ላይ ስንት ይገባል። መልኩን የማያሳየው ለዛ ነው። አዎ ጥቁር ነው በቃ መምህርዬ። እኔ ስንቴ ሞክሬያለሁ። ይሄ ነገር ምንድን ነው? አስቸገረኝ። በቃ የት ልሂድ? አገር ቤት እንዳልመጣ በቃ እርጉዝ ሆንኩ። በቃ በጣም ተቸግሬ ነው የነበርኩ። በዛ በበሽታው ነው። ለወደፊቱ ይሁን ከዚህ በኋላ ላለው ጉዳይ መፍትሄው ምንድን ነው? የተባረከ ዘይት ወይም ደግሞ ቅባ ቅዱስ ሰውነትሽን መቀባት፣ ሆድሽን መቀባት፣ እዛው አካባቢ መቀባት ምንም ችግር የለውም። ራስሽ ሰውነትሽን ትቀቢያለሽ። ከዛ እምነት ደግሞ ካለ እምነት መቀባት ነው። ካልሆነ ሰኔ ጎልጎታ አርጋኖን የተጸለየበትን ውሃ በዛ ውሃ ሰውነትሽን ማበስ ነው። ይሸተዋል። ይሄ ለሱ ያርቀዋል፣ መንፈሱን ያርቀዋል። እና ምንድን ነው ደግሞ ዛሬ ብሎ ልክ ያን እንደለመደው ሲመጣ ወደኋላ ነው የሚገፈትረው። አንደኛ አምነሽ ነው የምትቀበል። ሁለተኛ ነገር ደግሞ ራሱም የተባረከ ዕቃ ነው። እሺ ሁለተኛ ደግሞ መምህር የጊዜ የለህም መሰለኝ። ዛሬ ነው በቃ ኪዳነ ምሕረት ያገናኘችኝ። ስንት ቀን ስሞክር እምቢ ብሎኝ። ሁለተኛ ደግሞ እንቅልፍ ተኛለሁ ግን አይሙሮ ግን አይተኛም። አሁን ምን ያሳየኛል? ድሮ የነበርኩበት ቦታ ድሮ የሚቅምበት የነበርኩ ሀገር ቤት ያለው ኢትዮጵያ ያለው ማለት ነው የሚጨፍርበት ቦታ የነበርኩ ምናምን የሚያደርገው ከወንድ ጋር ግን ድሮ ከወንዶች ሲወጣ ምናምን ጭፈራ ቤት ሲቅም ምናምን በቃ ሁሉ ነገር የነበረው እዛ ያሳየኛል። አእምሮዬ አይተኛል። በቃ አይነት ተጨፍረስ አእምሮዬ አይተኛል። ግን ይሄ ነገር ደግሞ ያሳየኛል። ሁለት ነገር ነው። አንደኛ አእምሮሽ የማይተኛው ንስሐ ያልገባሽበት ጉዳይ ካለ በጣም የምትጠራጠሪውና ውስጥሽ ሁልጊዜ የጥፋተኝነት ስሜት የሚሰማሽ ከሆነ ቶሎ ንስሐ ገብተሽ እፎይ ተገላገልኩ የሚል ስሜት ውስጥሽ ፍጠሪ መጀመሪያ። አእምሮሽ ደግሞ የማይተኛው አለ ያልታሰረ እያለሽ ነው። እግዚአብሔር እየነገረሽ ነው። በዚህ ጊዜ የገባ ያልታሰረ መንፈስ አለ ብሎ እያለሽ ነው። ይሄ መንፈስ ደግሞ ወደ ልጆች ያልፋል። ታውቂያለሽ አይደለ? ወደ ልጆች የማለፍ አቅም አለው። ልጆችን የሆነ ነገር ለማበላሸት ምናምን የሚሞክረው ነገር አለ። ለምን ፈቅደሽ ወደሽ ስለምትሄጂ ስለነበረ አሁንም ደግሞ ወደ ልጆች ያልፋል ማለት ነው። ልጆችን ልክ እንደዛ ነው የሚያስቀጥላቸው። አንዳንድ ወንዶች እንደ አባታቸው ብዙ ሴቶችን የሚያዩ ወይ እንደ እናታቸው አንዳንድ ሴቶች ብዙ ወንዶችን የሚያዩ ወይም ደግሞ ባል የሚቀያይሩ ወይም ሚስት የሚቀያይሩ ይሆናሉ። ይሄ ምንድነው? አባት እንደፈለገ ደስ ብሎት አለሌ ሆኖ ወይም እናት ደስ ብሏት ስትበላ ስትጠጣ ቤት ውስጥ በቃ ከጎረቤት ጋር ቡና እየጠጡ ቁርጡን ጮመው ምኑን እየበሉ ሲኖሩ ያሳለፉትን ህይወት ላይ የገባው መንፈስ በዛ ሰዓት የተወለዱ ልጆች ልክ እንደዛው ነው የሚሆኑት። ምክንያቱም ጾም የለም፣ ጸሎት የለም፣ ምንም የለም። ተመሳሳይ የሆነ ባህሪ ነው ያላቸውና ይሄ ወደ ልጅ እንጃ በቃ አንድ ነገር ስታብረኝ መምርዬ ስክሪንሻት ነው የምትለው ቴሌፎን እባክህን ያዘውና መምርዬ አንዳንድ ነገር ሌላ ምቅር ንስሐ እንኳ በቴሌፎን እዛ አገር ቤት ያለው ቄስ ይሁን ምናምን እንዳረግ እና እንድታበረኝ ፈልጌ ነበር መምህርዬ። ስንቴንም ሪከርድ የላኩልህ አይምሮሽ የማይተኛው ንስሐ ልትገቢበት የሚገባ ኃጢአት እንዳለ ማሳያ ነው። ቁጭ ብለሽ በወረቀት ጻፊና ከዛ በኋላ ወዲያውኑ የንስሐ አባት ስልክ ሰጥሻለሁ፣ ንስሐ ትገቢያለሽ። ችግር የለውም። በቃ እና ቴሌፎኔ ግን የያዘው መምህርዬ በቃ ስንቴ እኮ ነው ቴሌፎኔ የያዘው። ስንት ቀን ስሞክር እምቢ ብሎኛል። በጣም ነው የተቸገርኩ። የልጆቼ ችግር ነግሬሃለሁ ከዛ በፊት ምን እንደሚለኝ ማለት ነው። አሁን የህልም ስለሆነ ነው በህልሜ የነገርኩህ እንደ የልጆቼን ችግር ነግሬሃለሁ። ከዚህ በፊት ላይፍ ላይ ገብተህ ተናግሬሃለሁ። ልጆቼ አርጋቸው የሚለኝ ማለት ነው መንፈሱ። ግን በቃ አሁን ስለሆነ በቃ እንድታበረኝ ይሄ ንስሐ ልገባ ቄስ አባይ እዛ ተነስ። ይሄ በቃ አንድ ነገር ላደርግ ስለፈለኩ ነው። ቴሌፎን ፎቶ አንሳው። እሺ በቃ ችግር የለውም። እሺ መምህር። እሺ